ሊላሂ ወኢና ኢለይሂ ራጂዑን እጅግ የሚያሳዝን መረጃ አለ። አላህ ይዘንላቸው። ጠቅላይ ሚኒስትር ዶክተር አብይ አህመድ ቀጠር ሂደው ለቅሶ ደርሰዋል። ኢትዮጵያ ውስጥም ደግሞ ለሙስሊሙ ሀበሻዊ ንጉስ ነጃሽ የተሰገደው ሰላት ለቀጠሩ መሪ ለሞቱት የቀጠሩ መሪ ተሰግዷል። ቪዲዮ ስመለከት የእውነት ነው ልቤ የተነካው ማለት ነው። ተወከል አላህ የኔ አላህ የኔ ጌታ የኔ አላህ። ከዚህ ቀጥል ደግሞ አንድ ቪዲዮ ተመልክቼ በጣም ነው ያዘንኩት። ሰጠኝ አላህ ነሳኝ። ትናንትና እንደዛ የተደሰትኩበት ጉዳይ ኢለይሂ ራጂዑን በሀገራችን አሳዛኝ መረጃ። የባቲ ከተማ ታላቁ ኢማም በአማራ ክልል ታጣቂዎች በዛሬው ዕለት ተገደሉ። በዚህ ሰዓት ከሳውዲ አረቢያ አስደሳች የተባለ ዜና ተሰምቷል። فمن شرح الله صدره للإسلام فهو على نور من ربه. አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ድና የተከበራችሁ ለተከታታዮች ባላችሁበት የአላህ ሰላም ዝነት ረድኤት ቸርነት ኢንሻአላህ ዛሬም ከመገደ ተመለከታችሁት አነጋጋሪ የተወደዱ የተማረጡ እንዲሁም ደግሞ እስላማዊ ቪዲዮ ኢንሻአላህ እነዚህ ቪዲዮዎች በጋራ እንመለከታለን። ከእናንተ የሚጠበቀው ለቻናል አዲስ ከሆነ ሰብስክራይብ በማድረግ ነበር ሸነገም ላይክ እያደረጋችሁ ሀሳብ አስተያየት እየሰጣችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ከሳውዲ አረቢያ አስደሳች መረጃ ሰምተዋል። አላህ አክበር ማሻአላህ እጅግ የሚያስደስት ነው። በዚህ ሰዓት ከሳውዲ አረቢያ አስደሳች የተባለ ዜና ተሰምቷል። የውጭ ጉዳይ ሚኒስቴር ዛሬ ሐምሌ 6 ቀን ባወጣው መግለጫ በሳውዲ አረቢያ በእስር ላይ የነበሩ 1971 ኢትዮጵያውያን ምህረት እንደተደረገላቸው ተነግሯል። ታዲያ እነዚህ ምህረት የተደረገላቸው ዜጎችን ወደ ሀገራቸው ለመመለስ የሚያስችሉ ስራዎች መጀመራቸው ተነግሯል። ፈጣሪ በሰላም ለሀገራቸው ያበቃቸው ዘንድ መልካም ምኞታችን ነው። ፎሎ እያደረጋችሁ አዳዲስ ተጨማሪ መረጃዎችን ያግኙ። ማሻአላህ እጅግ ያስደስታል። ለቤተሰቦችም በተለይ እንግዲህ በእስር ላይ ለብዙ አመታት ቆይተው እንደገና የተለያዩ ፍርዶች የተፈረደባቸው ሰዎች በዚህ መልኩ ምህረት ሲደረግላቸው ለሀገራቸው አላህ ሲያበቃቸው እጅግ ያስደስታል። ይህ ትልቅ ተስፋ ነው። ማሻአላህ ትልቅ ብስራትም ነው ከሳውዲ የሰማነው ማለት ነው። እና አላህ ይጠብቃችሁ ያላችሁትም ለማለት ወዳለሁ። ወደ ሌላኛው ቪዲዮ አልፍኩላችሁ። በእንግሊዝ አሁንም ደግሞ አላሁ አክበር ማሻአላህ ነብያችን ስም ታሪክ እየሰራ ነው። ለሶስት ተከታታይ አመታት አንደኛ ቁጥር ላይ ይገኛል። በእንግሊዝ የሚወለዱ ህጻናት ስማቸው መሐመድ በመባል አንደኛ ደረጃ ላይ ተቀምጧል። የእናንተ ልጅ ስማቸው ማን ብላችሁን የሰየማችሁት? እስቲ አስተያየታችሁን ኮሜንት ላይ አስቀምጡ። በእንግሊዝ እንግዲህ በቅርቡ ከተወለዱ ከ6000 ህጻናት ከ2500 በላይ የሚሆኑት ስማቸው መሐመድ በመባል እንግዲህ መሐመድ የሚለው ስም አንደኛ ደረጃ ላይ ተቀምጧል። ሁለተኛ ደረጃ ላይ እንግዲህ ኖ የሚለው ስም የተቀመጠ ሲሆን ከሴቶች ደግሞ ኦሊቪያ የሚለው ስም አንደኛ ደረጃ ላይ ተቀምጧል። ሁለተኛ ላይ እንግዲህ ሊሊ የሚለው ስም ነው የተቀመጠው። እስቲ እናንተን ደግሞ ኮሜንት ላይ አስቀምጡ። ፎሎ ማድረግ ደግሞ እንዳይረሳ። ማሻአላህ ከሀገራችንም አልፎ በእንግሊዝ እንግዲህ የነብያችን መሐመድ ሰለላሁ ዐለይሂ ወሰለም ስም እየተስፋፋ ይገኛል። ማሻአላህ አላሁመ ሰሊ ወሰሊም ዐላ ሰይድና መሐመድ ሰለላሁ ዐለይሂ ወሰለም። ሁላችሁም ሰላዋት አውርዱ። እጅግ በጣም ያስደስታል። አላሁ አክበር በሉ፣ አድምቁት። ማሻአላህ ወደ ሌላኛው ቪዲዮ አለፍኩላችሁ። ይህንን ቪዲዮ ስመለከት የእውነት ነው ልቤ የተነካው ማለት ነው። ከዚህ ቀጥል ደግሞ አንድ ቪዲዮ ተመልክቼ በጣም ነው ያዘንኩት። ቪዲዮቹን ሁለቱንም በጋራ እንመልከት። ምንድን ነው የተፈጠረው ህይወታችን ላይ? ነገሮች ሲዘገዩ የድርሻ እስከማይመስል ድረስ ነው፣ ሲመጡ ደግሞ ይህን ሁሉ እስከምትል ድረስ ፈተወከል አላህ የኔ የኔ ጌታ የኔ አላህ። አልሐምዱሊላህ አልሐምዱሊላህ የኔ ጌታ። እንደማትወኛ ምን ነበር አላህዬ። አልሐምዱሊላህ። አሁን ሰዓቱ 5:34 ነው። በቃ አልቻልኩም፣ ወላሂ አልቻልኩም። ማለት በቃ ይህን ሞመንት ቪዲዮ ማድረግ ፈለግኩኝ። ሰፈሩን ወላሂ ማለት ነው። በቃ እኔ በጣም እየጮህኩ ነው ያለሁት። ጎረቤት ራሱ እኔ እንጃ እየረበሽኩ ይመስለኛል። ወላሂ አላሁ አክበር አላሁ አክበር አላሁ አክበር። ወላሂ እኔ ቪዲዮ ስመለከት በጣም ነው በቃ ደስ የሚያለኝ ማለት ነው። ለምን መሰላችሁ? ሰለማቃት ነው ይችል ልጅ ቺታችን ማለት ነው። እንግዲህ ወደ ደሴ አካባቢ ነበር የምትኖረው። ቸኮሌት ምናምን እየሸጠች ነው በየከተማው ማለት ነው የምትተዳደረው። አሁን ወደ አዲስ አበባ በቅርብ ነው ሄደችው። ማታ ይህንን ቪዲዮ ለቃ በመነገው ዕለት ደግሞ አንድ ቪዲዮ ለቃለች። ይህን ቪዲዮ ሳይ ደግሞ እጅግ በጣም ነው በቃ ሌላ ሀዘን የፈጠረብኝ። እስኪ በጋራ እንመልከት። ነገሮች ሲዘገዩ የድርሻ እስከማይመስል ድረስ ነው፣ ሲመጡ አላህ ሰጠኝ አላህ ነሳኝ። ትናንትና እንደዛ የተደሰትኩበት ጉዳይ በሆነ ምክንያት ደስታ ይከሽፋልና ዱዓ አድርጉልኝ።
ቀልቤ ተሰብሯል በጣም። የኔ ደስታ ያስደሰታችሁ ሁሉ ደግሞ አላህ ያክብርልኝ። በጣም አመሰግናለሁኝ። አላህ ባላሰባችሁት ባስጨነቃችሁ ጉዳይ ሰርፕራይዝ ያድርጋችሁ። ለኔም ዱአ አድርጉልኝ። ያያችሁትን አይን ሁለተኛ ቪዲዮ ቅስሟ ተሰብሮ እኛም ቅስማችን ተሰበረ። ሱብሃንአላህ ከምን የተነሳ ነው? ወላሂ አለም። ብቻ እንግዲህ አላህ ይሰጣል፣ አላህ ይነሳል። በነገራችን ላይ ያንን ነው ያለችው ማለት ነው። አላህ አጅርሽን በሙሉ ያሳካልሽ ነው የምለው። ምንም ማለት አልፈልግም። እጅግ በጣም ልብ የሚነካ ቪዲዮ ነው። ሁላችሁም ዱአ አድርጉላት ኢንሻአላህ። ወደ ሌላኛው ቪዲዮ ሳልፍላችሁ ኢና ሊላሂ ወኢና ኢለይሂ ራጂዑን በሀገራችን ታላቅ እንግዲህ የሀገር ሽማግሌ የሃይማኖት አባት ተገለዋል። አሳዛኝ መረጃ። የባቲ ከተማ ታላቁ ኢማም በአማራ ክልል ታጣቂዎች በዛሬው ዕለት ተገደሉ። የአማራ ክልል የሚንቀሳቀሱ ታጣቂዎች ላይ በርካታ የሙስሊም ምዕመናንና ደረሶችን ኢማሞችን እንዲሁም ደግሞ በርካታ ተባሉ ታዋቂ የሙስሊም ምዕመናን ሊቃውንቶችን መግደላቸውን አሁንም ቀጥሏል። በአማራ ክልል በባቲ ከተማ በአንጋፋነታቸው እንዲሁም ደግሞ በአስተምህሮታቸው በመንፈሳዊ ጥንካሬያቸው የሚታወቁት የህያ ኢማም በዛሬው ዕለት በታጣቂዎች በተወሰደባቸው ከፍተኛ ተባለ እንግዲህ ጥቃት ህይወታቸው ሊያልፍ መቻሉን የባቲ ከተማ የእስልምና ጉዳይ ጠቅላይ ምክር ቤት አሳውቋል። ምክር ቤቱ እንዳሳወቀው ከሆነ የህያ ኢማም በእስልምና በተለይም ደግሞ በከተማ ውስጥ ላይ ለበርካታ ምዕመናን ላይ መንፈሳዊ ጥንካሬያቸውን በማሳየት በርካታ መስጂዶችና እንዲሁም ደግሞ የእስልምና መሰረተ እውቀቶች እንዲስፋፉ ያደረጉ ታላቅ አባትና የእርቅና የሰላም እንዲሁም ደግሞ ሁሌ ካፋቸው ሰላምና አንድነት የማይጠፋ ሰበካቸው እስካሁንም ድረስ አንረሳውም ሲሉ አሁንም በበርካታ ሁኔታ ላይ ያደንቋቸዋል። የህያ ኢማም እጅግ በጣም ጠባይኛ ተስማሚና እንዲሁም ደግሞ ለሀገር የነበራቸው ውለታና መንፈሳዊ ጥንካሬያቸው እጅግ በጣም በሚገርም ሁኔታ ላይ ችላ የሚባል ወይም የሚረሳ እንዳልሆነም ጭምር በባቲ ከተማ ላይ የተገኙ ምዕመናን ዛሬ ገልጸዋል። ኢማሞች ባጠፉት ነው። መስጂድ ውስጥ ላይ ደግሞ የሚውሉ ኢማሞችስ ምን አይነት የፖለቲካ ሂደት ኖራቸው ነው? ሙስሊም ሊቃውንቶችንና ምዕመናንን ለይቶ መግደልስ ፋይዳው ምንድነው? ታጣቂዎችስ ከዚህ መካከል ላይ የሚያመጡት በተለይም ደግሞ የሃይማኖት ጦርነትን ለማንሳት የሚያደርጉትን ጥረት በርካታ ኢትዮጵያውያን እያዩ እየተመለከቱ በዝምታ ቢያልፉትም ነገር ግን ታጣቂዎች አሁንም ከፍተኛ ተባለም መዘዝንና እንዲሁም ደግሞ የማይበርድ ጦርነትን ለማንሳት በሃይማኖት መካከል ላይ የሚነሳውን እሳት ለመለኮስ ዳርዳሩን ይዘውታል። የሙስሊም ምዕመናንን በአማራ ክልል ላይ ልዩ ጥበቃ እንዲደረግላቸውና ክትትል እንዲደረግላቸው መንግስትም ደግሞ ለነሱ ልዩ ክትትልና ጥበቃ እንዲመድብላቸው በተደጋጋሚ ሲጠየቅ እንደነበረም ይታወሳል። የፌዴራል መጅሊስም በዚህ ጉዳይ ላይ ጥብቅ ምክትል አድርጎ ከሚመለከታቸው የመንግስት አካላት ጋር በአማራ ክልል የሚገኙ ምዕመናንን ወይም ደግሞ በተለይም የሙስሊም ሊቃውንቶችን መጠበቁ ጉዳይ ላይ አሁንም ተጠናክሮ እንዲቀጥል አደራ እንላለን። መልካም ጊዜ። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኛም የአላህ ነን ነው ደርሱም ተመላሽ ነን። እንደዚህ አይነት ነገራቶች እየተበራከቱ ነው። ኢማሞቻችን እንዲሁም ደግሞ ሼኮቻችን ከዛም አልፎ የሀገር ሽማግሌ የሚባሉት እንግዲህ እነዚህ ሼክ ኢማም ናቸው ማለት ነው ተገለዋል። ቤት ባዙ በሀገራችን አካባቢ ማለት ነው በባቲ ነው ይሄ ነገር የተፈጠረው። አላህ ይዘንላቸው፣ ለቤተሰቦቹም አላህ ሰብር ይስጣቸው። በተደጋጋሚ በታጣቂዎች እንዲሁም ደግሞ በተለያዩ ሰዎች አካላቶች ሳይቀሩ ብዙ ንጹሃን እንግዲህ የሃይማኖት አባት ወይም ደግሞ የሀገር ሽማግሌ የሚባሉ ታላላቆቻችን እየተገደሉ ይገኛሉ። አላህ ይዘንላቸው። በጣም ያሳዝናል። በጣም ልብ የሚሰብር ነው። ብዙዎችን ይህ ግድያ አሳዝኗል፣ አስቆጥቷል ማለት ነው። መረጃውን ጠለቅ ብዬም ባላውቅም ነገር ግን እንግዲህ እንደተገደሉ ነው እየተዘዋወረ ያለው መረጃው ማለት ነው። ሁላችሁም ዱአ አድርጉላቸው። ዙልመኞችን አላህ ይቅጣቸው፣ አላህ ይስራቸውን ይስጣቸው ለማለት እወዳለሁ። ሀገራችንን ሰላም ያርገው። ኢና ሊላሂ ወኢና ኢለይሂ ራጂዑን። እጅግ የሚያሳዝን መረጃ አለ። አላህ ይዘንላቸው። የቀድሞ የኳተር መሪ ወይም ደግሞ የቀጠር ማለት ነው እንግዲህ ወደማይቀረው አኪራ ሄዷል፣ ሞቷል። እጅግ ያሳዝናል። ከዛም አልፎ ደግሞ ዶክተር አብይ አህመድ የሀገራችን መሪ የሆኑት በቦታው ተገኝተዋል፣ ለቅሶውን ደርሰዋል። ምንድነው የተፈጠረው? በጋራ እንመልከት። ኢና ሊላሂ ወኢና ኢለይሂ ራጂዑን። የቀጠር የቀድሞ መሪ የነበሩትና የአልጀዚራ ቻናል ፋውንደር የሆኑት እንዲሁም ደግሞ ቀጠሪዎች በቅጽል ስማቸው አልአሚር አልዋሊድ ወይም አባትየው አሚር ብለው የሚጠሯቸው ሼክ ሐመድ ቢን ኸሊፋ አልሳኒ መሞታቸውን እንግዲህ የቀጠር መንግስት አሳውቋል። ወደ አኺራ መሄዳቸውን እኒህ ሰውዬ እንግዲህ የአሁኑ የቀጠር መሪ ሼክ ተሚም ቢን ሐመድ አልሳኒ አባት ናቸው። እኒህ ሰውዬ እንግዲህ ከስልጣን የወሰዱት እንግዲህ ከ1995 እስከ 2013 ድረስ ለ18 ዓመታት ቀጠርን ሲያስተዳድሩ ነበረ። ከዛ በፊት እንግዲህ 1992 ጀምሮ አባታቸው ሼክ ኸሊፋ አልሳኒ የሚባሉት ነበሩ የቀጠር መሪ የነበሩት። ነገር ግን አባታቸው በ1992 ለዚህ ለሼክ ሐመድ እንግዲህ የተወሰኑ ስልጣኖችን የሰጧቸው የቆዩ የነበረ ሲሆን መጨረሻ ላይ ግን ወደ 1995 አካባቢ ስልጣናቸውን ሊቀሟቸው የሰጧቸውን የተወሰኑ ኦቶሪቲዎች ሊቀሟቸው መሞከራቸውን ተከትሎ አባትየው ስዊዘርላንድ ጄኔቫ ባሉበት እንግዲህ በፋሚሊያቸው በአልሳኒ ሩሊንግ ፋሚሊው አልሳኒ ይባላል የአልሳኒ ፋሚሊ በአልሳኒ ፋሚሊ እርዳታ
አባታቸው ላይ መፈንቅለ መንግስት አድርገው ነው ስልጣን የያዙት። ብለድለስ መፈንቅለ መንግስት ወር ምንም አይነት ደም ያልፈሰሰበት መፈንቅለ መንግስት አድርገው ስልጣን ይዘው ነበረ። በኋላ ላይ እንግዲህ አባታቸው ደግሞ መልሰው ሊፈነቅሏቸው ሞክሮ የነበረ ቢሆንም ሳይሳካ ቀርቷል። ከሳውዲ ከግብጽ ጋር ከምን ጋር ነው ተያይዘው የተባለው ያኔ ማለት ነው። ለማንኛውም ሳይሳካ ቀርቷል። ነገር ግን ሼክ ሐመድ ቢን ኸሊፋ አልታኒ ከ1995 ጀምሮ እስከ 2013 ለ18 ዓመት ቀጠርን ሲያስተዳድሩ እጅግ በጣም ትልልቅ ሪፎርሞችን በማድረግ ቀጠር በፐር ካፒታ እንግዲህ በጣም ሪቸስት አገር እንድትሆን አድርጓል። አንድ የቀጠሪ አቨሬጅ ገቢ እንግዲህ የአንድ የቀጠር ሲቲዝን አቨሬጅ ገቢ በአመት ከ84,000 እስከ 86,000 ዶላር እንዲሆን ማድረግ ችሏል። በእኛ ወደ 13 ሚሊዮን ምናምን በአመት አንድ ቀጠሪ ሲቲዝን ገቢ እንዲያገኝ ማድረግ የቻሉና በደንብ እድገታቸውን ያሳደጉ እንዲሁም ቀጠርን ሪቸስት ካንትሪ ሪቸስት በጣም ከዓለም በጣም ሀብታም የሆነች ሀገር እንድትሆን ማድረግ ችሏል። ከዛ ውጭ እንግዲህ ኢንተርናሽናል እጅግ በጣም ተጽዕኖ ፈጣሪ የሆነውን አልጀዚራ ቻናልን በማቋቋም እዚህ ደረጃ እንዲደርስ ያደረጉት እንግዲህ እኒህ ሰውዬ ነበሩ። ከዛ ውጭ እንግዲህ ቀጠር በዲፕሎማሲም እንደ ልቧ እንድትንቀሳቀስ በተለይ በአሜሪካና በታሊባን መካከል የነበረውን ዲፕሎማሲ በዓለም በጣም ትልቅ የሚባለውን ዲፕሎማሲ ማስፈጸም የቻለች አገር እንድትሆን ማድረግ ችለዋል። በኋላ ላይ እንግዲህ 2013 ላይ እሳቸው እንግዲህ ከአባታቸው በፈንቅለ መንግስት ነው ስልጣን የወሰዱት። አባታቸው አላስረክብ ማለቱን ተከትሎ እሳቸው እንግዲህ 2013 ላይ ስልጣናቸውን በፈቃደኝነታቸው ለአራተኛው ልጃቸው ሼክ ተሚም ቢን ሐመድ አልታኒ አሁን ቀጠር ለሚመራው ለአራተኛ ልጃቸው አስረክበው እንግዲህ ቁጭ ብለው አልአሚር አልዋሊድ ወይም አባትየው አሚር ተብለው በክብር ተቀምጠው ነበረ። በኋላ ላይ እንግዲህ በዛሬው ዕለት እንግዲህ ህይወታቸው ማለፉን አሳውቋል ማለት ነው የቀጠር መንግስት። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኛም የአላህ ነን ወደሱም ተመላሾች ነን። ጠቅላይ ሚኒስትር ዶክተር አብይ አህመድ ቀጠር ሂደው ለቅሶ ደርሰዋል። ኢትዮጵያ ውስጥም ደግሞ ለሙስሊሙ ሀበሻዊ ንጉስ ነጃሽ የተሰገደው ሰላት ለቀጠሩ መሪ ለሞቱት የቀጠሩ መሪ ተሰግዷል። በትናንትናው ዕለት እንግዲህ ዶክተር አብይ አህመድ ጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ ቀጠር ሂደው ለሼክ ተሚም ቢን ሐመድ አልታኒ ጋር ለቅሶ ደርሰዋል። ሼክ ተሚም እንግዲህ አባታቸው መሞታቸውን ታውቃላቸዋል። አሚር አልዋሊድ የሚባሉት ወይም አባትየው አሚር የሚባሉት የሼክ ተሚም አባት እንግዲህ ሞተው ነበርና ትናንት ቀብራቸው ከተፈጸመ በኋላ እንግዲህ ሉሰይል ቤተመንግስት ውስጥ ያው ለቅሶ ተቀምጠው ነበር። የተለያዩ ሀገራት መሪዎች እየመጡ ለቅሶ እየደረሱ ነበር። እንግዲህ ዶክተር አብይ አህመድም ሂደው ለቅሶውን ደርሰዋል። ከዛ ውጭ እንግዲህ የሶሪያው አህመድ ሸርዕም ነበረ፣ የካዛኪስታን የምናምን የፓኪስታኑም ሻህባዝ ሸሪፍም ነበረ። የተለያዩ መሪዎች እየመጡ ነበር። የሳውዲ ትልልቅ ዴሌጌሽኖች ብቻ ብዙ ዴሌጌሽኖች እየሄዱ ነበረ። ያው ጠቅላይ ሚኒስትሩም ሂደው ለቅሶ ደርሰዋል። በሌላ በኩል እንግዲህ ኢትዮጵያ ውስጥ ደግሞ ረያን ጦር ኃይሎች አካባቢ የሚገኘው ረያን መስጂድ ውስጥ እንግዲህ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ሼክ ሐጂ ኢብራሂም ቱፋ የመሩት ሰላትና ሌሎች ትልልቅ የመጅሊስ አመራሮች እና መላው ኢትዮጵያ እዛ አካባቢ ያለው እንግዲህ የኢትዮጵያ ህዝብ ጀማዓው በተገኘበት ሰላት አልጋኢብ ተሰግዷል ማለት ነው። እንደምታውቁት ረሱል ሰለላሁ ዐለይሂ ወሰለም ለሀበሻው ንጉስ ነጃሺ ሲሞት ሰላት አልጋኢብ ሰግደዋል። ሰላት አልጋኢብ እና ሰላት አልጀናዛ የሚባሉ ሰላቶች አሉ። ያው ጀናዛው ሲኖር ሰላት አልጀናዛ ይሆናል። ካልሆነ ግን ሩቅ ቦታ ያለ ጀናዛ ከሆነ ግን እዚህ ሆነህ እንግዲህ ለሞተው ወንድምህ ሰላት ሰግደህ ዱዓ ታደርጋለህ። ይህ ሰላት አልጋኢብ ይባላል እና ይህንን ሰላት አልጋኢብ እንግዲህ ሰግደዋል። ከሰገዱም በኋላ ኢንተርቪው ሰጥተው ነበር ሼክ ሐጂ ኢብራሂም ቱፋ ለአልጀዚራ አፍሪቃ ምናምን የተለያዩ ዘገባዎች ይዘው ወጥተዋል። ሀዘናቸውን ገልጸዋል። ምን ያህል ጥሩ ሰው እንደነበርና ያው ጥሩ ሰው መሆኑን ሬኮግናይዝ አድርገው እንግዲህ ሀዘናቸውን ገልጸዋል። ለማንኛውም አልአሚር አልዋሊድ በጣም ጸዴ ሰው ነበረ። በጣም ብዙ ነገር አድርጓል ለቀጠርን በተለይ ከምንም አንስቶ እንግዲህ እዚህ ደረጃ ደርሳትና ኢንተርናሽናሊ በደንብ ሪስፔክትድ የሆነች ኔጎሽተር ሀገር እንድትሆን ያደረጋት እንግዲህ እሱ ነው። አልጀዚራን የመሰለ ተቋም ያቋቋመው እሱ ነው። የመጀመሪያው የገዛን ብሎኬድ ሰብሮ የገባ የመጀመሪያው የፎሬን መሪ የተሚም አባት እንግዲህ አልአሚር አልዋሊድ ሼክ ሐመድ ቢን ኸሊፋ አልታኒ ናቸው። ይህ ሁሉ ታሪክ የነበረው ሰው ነበረ። እንድ ደግሞ በአረብ ሀገር ታይቶ በማይታወቅና ባልተለመደ መልኩ 2013 ላይ በቃኝ ስልጣን ወጣቱ ይምራ ብሎ ልክ እንደ ማንዴላ ስልጣኑ ለልጁ ለወጣቶቹ ያስረከበ ሰው ነው። እንደምታውቁት የሌሎች ሀገራት በተለይ የሚድልስ ሀገራት ንጉሶች ያው 90-100 ገብተው እስኪሞቱ ድረስ ስልጣን አይለቁም። ጀለስ ግን የተለየ ሰው ነበረ። ለማንኛውም አላህ ይርሐመው። መረጃውን ሰምታችኋል። ዶክተር አብይም በቦታው ተገኝቷል ማለት ነው። እንግዲህ ከአረብ ሀገራት ጋር ያለው ትስስርነት በጣም ጥሩ ላይ ነው የሀገራችን መሪ የሆነው ዶክተር አብይ አህመድ ማለት ነው። እጅግ ያሳዝናል። እንግዲህ ለሞቱት አላህ ይዘንላቸው፣ ለቤተሰቦቹ ሶብርን ይስጣቸው። እኛም ደግሞ ላለን አላህ መጨረሻችን ያሳምርን ለማለት እወዳለሁ። ዛሬ መረጃችን ወይም ቪዲዮአችን ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም